ምክንያቱም እኔ ብዙ ሰዎች እየተጎዱ የኔ እየደረሰኝ ነው በውስጥ ኢንፎርሜሽን ይደርሰናል እኔ ሳልሆን እናንተም ይደርሳችኋል ሌሎች አይደለምና ብዙ እዚህ ጋር ገስት ላይ መውጣት የማይችሉ የሰው ልብ ሁሉም አንድ አይነት ልብ የለንም ሁላችንም እያንዳንዳችን የተለንደ መልካችን አቀባበላችንም ሁሉ ነገራችን ይለያያልና ለምን ከለ ያለቀሰ ከበፊቱ አይማርም ወይ ለምን እንዲሆነ ማለት አልችልም እኔ በሰው መፍረድ አልችልም ምክንያቱም የሁሉም አመለካከት ይለያያል እኔ እንደኔ ትሁን ከሌ ሃናን እንደኔ ትሁን ማለት አልችልም ስለዚህ እኔ ብዙ እነሱን የሚወዷቸው ኦዲየንስ አሉ እነሱን የሚያከብሯቸው ኦዲየንስ አሉ በጣም ሲጨነቁ በጣም ሲያዝኑ በጣም ሲያለቅሱ እውነት እየመሰላቸው ራሳቸው የሚጎዱ የታመሙ ሰዎች አሉ ስለዚህ በቀደምን ያጋጣሚ ከስራ ስመጣ ቲጂ ቤት ይሁን አለምሸት ቤት ስራ ይቀጥል ምናምን ሲሉ በጣም ገብቼ ተናድጄ እንደውም ስራ ላይ ሆኜ ነው ተናድጄ ነው በጣም ወርጄባቸው ይወረድኩት እና እኔ ስራ እንደሚሰራ ሁላችሁም ታውቃላችሁ የምታውቁ ሰዎች አሉ ደግሞ የማያውቁ ሰዎች አሉ እንዳልኩት ነው ይለያያል እንዳልኩትና በጣም ውስጣቸው በቃ የእናት ልጅና አባት ልጅ አድርገው እነሱን ሁለቱ በጣም የሚጎዱ ልጆች አሉ እንደዚህ የሚወድን ህዝብ ደግሞ እንደዚህ መጉዳት በዚህ ልክ እየተሰማ ይሄ መቀጠል የለበትም ነው አሁን እኔ ክፉ ነገር መናገር አልፈልግም ስድብ የተለያዩ ነገር አንናገርባቸውም ግን ስራውን አቁሙት እኔ ያልኩት የኔ ሐሳብ ምንድነው ስራው ይቁም ወይም ደግሞ የማያቁም የሚያቁም ሰዎች ስላሉ ስራውን እንደ ተከታታይ ድራማ አድርገው ይስሩ በዚህ መልኩ ሳይሆን ሌላ ኦዲየንስን ያስተምራል ኦዲየንስን ያንጻል ለምሳሌ ስለ አረብ ሀገር ልጆች ስለተለያየ አድርገው ይሄ አንዱ ሴት እየመጣ አንዱ ሴት ወዲና ወዲያ እየተለጣጠፈ እየተሳሳመ ይሄ የኔ ነው ያኛው ይሄ ልጁ ያንተ ነው ልጁ ያንቺ አይደለም እየተባባለ ሳይሆን እነዚህ በጣም ይወዷቸው በጣም ይጨነቅላቸው ኦዲየንሶችን ትምህርት የሚሰጥ አለ እኔ አሁን ተከታታይ ጊዜ ሲኖርኝ ሳገኝ ተከታታይ ፊልም ድራማ ማየው አለ ልክ እንደዛ በትምህርት መልክ ድራማ አድርገው ቢያመጡት ይሄን ነገር የሚታመም የሚጎዳም የለ ነገ ምን ይቀጥል ይሆን ይያለ የሚከታተል ኦዲየንሶች ሊከታተሉት ይችላል ይሄ ግን እነሱንም አይመጥንም ኦዲየንስም ግራ እየተጋባ ነው እነሱን የሚመጥን አይደለም ኦዲየንስ በዚህ መልኩ አያቃቸው እነሱ ደግሞ ከ18 አመት በላይ የሆኑ ሰዎች ናቸው እነሱንም በየቀኑ እየወጣን ምክር መምከር አንችልም እንደዚህ አድርጉ በዚህ ጋር ሄዱ ማለት አንችልም ምክንያቱም አሁን ትልልቆች ናቸው አድገውልናል ደስ ይላል ጥሩ ነገርም እያሳዩን ነበር ስለዚህ ይሄ ስራ ደግሞ የሚሄድበት አላማው የሚሄድበት አቅጣጫ ለኔ አልታየኝም ወዴት በጣም እየፈራው ነው ለዚህ ነው የጠፋሁት በጣም ወደማይሆን ነገር ውስጥ እንዳይሄዱ በርግጥ አሁን አንዳንድ ኢንፎርሜሽን እያየሁኝ ነው ዩቲዩብ የምትሰራ ማነች አንድ ጋዜጠኛ ላይም አንድ ሴትዮ ተናግራ ይቻለው ወደነሱ አለመምጣቱስ እንዴት አይመጣም ወደነሱ እና አብርሃም ብቻ አይደሉም እነሱም እኮ አንድ ሴት ሁለት ሴቶች ልጁን አንጪ ልጁን አታንጪ እየተባባሉ እየተጣሉ ነው ወዴት መሄጃው ወዴት እንደሆነ አላወቅንም ስለዚህ በዚህ መልኩ እነሱን ስለማናቃቸው ስራውን እናቁም ስራቸው ይቁም ይሄን የሚሰሩትን ስራ ያቁሙና የሚያከብሩትን ኦዲየንስ በጣም እንወዳቸዋለን የሚላቸውን ኦዲየንስ የሚያከብር ስራ ይስሩ ከሚሉት መካከል ነኝ እኔ ምክንያቱም ስራው ምንም ደስ አላለኝም እኔ በበኩሌ ስራው አልተመቸኝም አካይዱ አልተመቸኝም መጀመሪያ ደና መተው ነበር አብረው ነበር የጀመሩት በኋላ ላይ የመጡት ያሉ ነገሮች እኛን አላስደሰተንም እናንተንም እናቃችሁ በዚህ መልኩ አይደለም ሃይሚና ብሩክ በጣም እንወዳችሁ ብዙ ሰዎች አለን በእናንተ ምክንያት ደግሞ ከስራ የሚወጡ የሚቃጠሉ ሆስፒታል ውስጥ እየተኙ ያሉ የሚጎዱ በጣም ስለሚወዳችሁ ነው ለምን እንደዚህ ሆነ ማለት ደግሞ አይቻል በጣም ልክ እንደ ስጋ ብሩክን ልክ እንደ ስጋ ወንድም አድርገው የሚያዩ ሃይሚን ልክ በስጋ በቃ እንደሚያቋት እህት አድርገው የሚያዩ እናቶች ደግሞ አለን አረብ ሀገር ውስጥ የሚያሉ እናቶች አሉ በተለያየ ሀገራት እነሱን የሚያከብሩ የሚያዩ ልጆች አሉና ለኦዲየንሶቻችሁ አስቡ በኋላ በጣም እንደሚያከብራችሁን ሰዎች አንድ ቀን ደግሞ ማጣትም አለ እንደመከበር እንደገና ደግሞ ማጣትም ስላለ ኦዲየንስ በቀስ ከናንተ ተለይቶ እንዳይሄድ ስራችሁን አስተካክሉ እናንተ ያስተማራችሁት ይሄንን ኦዲየንሳችሁን የሚከታተላችሁን በጣም ይወዳችሁ በጣም የሚያከብራችሁን ሰው በጥሩ ስነ ምግባር ነው የሚያቃችሁ ሃይሚዬ በጣም የሴቶች ተምሳሌት የሴቶች አስተማሪ ተብለሽ ነው የምትታወቂ ብሩክም እንደዛው እንደዚህን አይነት ጓደኛ ቢኖረኝ እንደዚህን አይነት ወንድም ቢኖረኝ ብለው የሚሳሱላችሁ ኦዲየንስ ነው ያላችሁ አሁን ግን
ትዳር መያዝ አስጠላኝ፣ ቦይፍሬንድ መያዝ አስጠላኝ፣ ወደፊት ሰውን እንዴት ነው ማምነው እያሉ ብዙ ሰዎች እየተጎዱ ነው። በዛ ላይ ስለሚወዷችሁ ደግሞ ብዙ ሰዎች በእናንተ ምክንያት እየተጎዱ እየታመሙ ነው ያሉት። እኔ ብዙዎቹን ሰምቻለሁ። ስለዚህ ከስራችሁ ተመለሱ። ሌላ ደግሞ ጣጣ እንዳይመጣባችሁ። እነዚህ ኦዲየንስ መውደድ እንዳለ መጠላትም አለ። ስለዚህ አቁሙት ነው የምለው። ልል የምችለው ይሄንን ነው። ሶሪ ይቅርታ፣ እኔ በእንትናችሁ ገባሁ። እኔ እንኳን ልባርካችሁ ዝም ብዬ እንደው ጎሽ ጥሩ ስራ እንትን ጥሩ ነገር እያቀረቡ ነው ለማለት ነው የገባሁት። ይሄንን ነው የምለው። ይሄንን አቁሙ። ተከታታይ ድራማ አሳዩን። በቃ ድራማውን እየነገሩን እኮ ካሳዩ ልጆችም አይጎዱም። የሚጎዱ ልጆችም ያቆማሉ። በቃ ክፍል 1 ክፍል 2 ብለው በአንዳቸው ቻናል እያደረጉ መቀጠል ማሳደግም ከፈለጉ። ይሄ ግን እነሱን የማይመጥን ጭራሽ ያላደረጉትን ነገር አድርገናል ብለው በሐሰት እንደገና ደግሞ እኔ ደግሞ ያሳዘነኝ ሃይሚና ብሩክን በጣም የምትወዷቸው ሰዎች ይቀጥሉ የምትሉ ሰዎች እኔ ትወዳላችሁ ብዬ አላስብም። ለምን ብዙ ሰው እያለቀሰባቸው፣ ብዙ ሰው በጣም እያዘነባቸው እያዘነ እንደዚህ እንደና ሁሉም አመለካከቱ አንድ አይደለም። ብዙ ሰው እያለቀሰ ነው። እኔ ደግሞ ሰው እንዲያለቅስባቸው ሰው እንዲያዝንባቸው አልፈልግም። በጣም ስለምወዳቸው እነሱን ትልቅ ቦታ ደርሰው ማየት ስለምፈልግ፣ ስለዚህ ይሄን ስራ አስቁሙ። ካላስቆማችሁ አቅጣጫውን እየሳተ ነው የሚሄደው። ሁላችሁም አስቁሙ። እኔ እናንተ እዚህ ጋር የጻፋችሁትን አጋጣሚ ስክሎር ሳደርግ አይቼው ደስ ብሎኝ ነው የገባሁት። ተባረኩ፣ በዚሁ ቀጥሉ። ግን ይሄንን ሁሉም ሰው አንድ ብትሆኑ፣ ሀሳባችሁ አንድ ቢሆን ጥሩ ነው። ምን ይስሩ ይሄን ጨርሰው ደግሞ በሚቀጥለው ያመጡታል የምትሉት ይሄን ካስጣላችሁ በሚቀጥለው እንደዚህ ነገር አያመጡም። በቃ ድራማ ይስሩ፣ ተናግረው የሚያስተምር ድራማ፣ እንደዚህ ሳይሆን የሚያስተምር ድራማ ይስሩ። በቃ ያ ነው። ምክንያቱም ብዙ ሰው እያዘነ ነው። እኔ ሪከርድ እያለቀሱ የሪከርድ የሚያደርጉ ልጆች አሉ። በጣም እያለቀሱ ስታስረጃቸው ራሱ የማይገባቸው ልጆች አሉ። ለምን ያለቅሶ? ለምን ከወደድናቸው ለምን ለቅሶ እነሱ ጋር ይሄዳል? ለምን ሰው ያዝንባቸዋል? እነሱ 20 ደቂቃ እያሳዩ ከዛ በኋላ አብረው ለሚሆኑ ለምን ሰዎች ያዝኑባቸዋል? ከወደዳችሁ ስራውን ቀጥሉ ሳይሆን ይሄ ስራ አልወደድነውም፣ አልተመቸንም፣ እናንተን አይመጥንም፣ አቁሙ ነው። ምክንያቱም ሰው እንዲያዝንባቸው እኔ አልፈልግም። ይቅርታ አድርጉልኝ፣ በሌላ መንገድ አይደለም። ሰው እንዲያዝንባቸው አልፈልግም። ብዙ ሰው ውስጡን እያዘነ ነው። ሆስፒታል እየገባ ነው። ከዚህ በፊትም ዘይት ተደፋብን፣ ታመምን፣ ልብ ድካም ምናምን የተለያየ በሽታ ውስጥ ያለ ሰው አለ። ስለዚህ እኔ ያቁሙ ነው ምለው። ይሄንን ነው ምለው። ስላስገባችሁኝ በጣም አመሰግናለሁ። እኔ ለመግባት አልነበር የመጣሁት፣ ከታች ሆኜ እያየኋችሁ ነበር። አመሰግናለሁ ስለምታከብሩኝ። ተባረኩ። አንዬ ላችሁ ገንዬ አሁን በጠቅላላ አሁን የጻፍነው አየሽው የሚለው ማለት ነው። በቃ ሁላቸውም ዝሙት የሚሰሩት የሃይማኖት ነክ የሚሰሩት ሁሉ የሚሰሩት ያቁሙ ብለን ነው የጻፍነው። አንድ የኛ ሳይሆን ሁላቸውም ዩቲዩበሮች በቃ መስመር እየሳቱ ነው። ትውልድ እየገደሉ ነው። ያልሆነ ነገር እያቀረቡ ነው። እኛ ምንም ትምህርት የሌለው ነገር ነው የሚያወሩት። ይሄንን ይዝጉልን በቃ በሌላ ርዕስ ይምጡ እያልን ነው። አንድ ትክክል ናችሁ። ዩቲዩበሮች በሙሉ በመላ ነው። አዎ ትክክል ናችሁ። ግን የኛ ልጆች አኳኋኑ ወደዛ ሁሉም ዩቲዩበሮች እኮ ናቸው። የቡታጅራ ዩቲዩበሮች ያለችውን የሼር ተደርጎልኛቸው እውነት እኮ ነው። ሁሉም ዩቲዩበሮች በዚህ ስራ ውስጥ እየገቡ ነው። የኛም ልጆች እንደዛ ነው። ቆይ አቁመን እንደገና እንቀጥል። አሁን አቁሙ ብትላቸው እንደገና ዳግም የማይቀጠል ነገር እንዲሆን አድርጋችሁ ሁላችሁም ተባበሩ። በየገስቱ እና ሀናን ብቻ አይደሉም። ሁላችሁም እኔ ከዚህ ጋር ነው መስማማ። ይቅርታ አድርጉልኝና ስራውን ይስሩ ከሚል ሰው ጋር እኔ የለውም። እኔ ስራውን ይስሩ አለ እኔ ያቁሙ። ምክንያቱም የአሁኑ አካሄድ የአሁኑ የሚሰሩት ስራ አላስደሰተኝም። ዩቲዩበሮች በአጠቃላይ ያቁሙ ማለት ደግሞ የሌሎችንም ኦዲየንስ ታነጋግሩ። እነሱም እንደዚሁ ያድርጉ። ሁሉም ሰው ተነስቶ ያድርግ። የምታውቋቸው ካላችሁ እናንተ ናችሁ የምታውቁት። የሁሉም የራሱ የሌላ ደጋፊ እሷም በጣም ስትናገር አይቻታለሁ። ሁሉንም ማስተባበር ነው በአጠቃላይ። እኔ ግን የምወዳቸው እነዚህ እንደ ልጆቼ እንደ ታናሽ የምወዳቸው እነዚህ ስራውን ያቁሙ። በቃ ሰው እንዲያዝንባቸውም አልፈልግም። የሌሎችም ሁሉም ያቁም። ትክክል አይደለም።